ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። የቀድሞ የማንቸስተር ዩናይትድ አሰልጣኝ ሰር አሌክስ ፈርጉሰን ፖርቹጋላዊ የወቅቱ አሰልጣኝ ሩበን አሞሪም ጥሩ ነው ሲሉ ገልጸውታል። እርሱ ጥሩ ስብዕና ያለው ሰው ነው። ሊቨርፑል ትልቅ ክለብ ነው ነበር። በአውሮፓ መድረክ ለ4 ጊዜ ነግሷል። ነገር ግን እነሱ ዳግም ሊጉን ለማሸነፍ 31 ዓመታትን ለመጠበቅ ተገደው እንደነበር መዘንጋት የለብንም። እኛን አሁን ከነርሱ ተመሳሳይ ሁኔታ ውስጥ ነን። ዳግም ለማሸነፍ 10 ወይም 11 ዓመታት ሊወስድ ይችላል። ነገር ግን ጠንካራ የስራ ሂደት ካለ ይህንን ጊዜ ማሳጠር ይቻላል። ለዚህ ደግሞ ዋነኛ መሰረቱ ከምልመላ ስርዓቱ ላይ ከፍተኛ ጥራት ያለው ስራ መስራት ነው ሲሉ ነው ሰር አሌክስ ፈርጉሰን የተናገሩት። ሌላኛው ደግሞ አሞሪም ወዴት መድረስ እንደሚችል ያውቃል ብዬ አስባለሁ ሲል ጊግስ ተናግሯል። የማንቸስተር ዩናይትድ ሌጀንድ እና የ13 ጊዜ ፕሪሚየር ሊግ ሻምፒዮኑ ሪያን ጊግስ በሩበን አሞሪም ዙሪያ ተከታዩን ሀሳብ ሰጥተዋል። ባለፉት 10 ዓመታት ሲደጋገም የተመለከቱትን የዩናይትድ ችግር አዲስ አሰልጣኝ ወደ ክለቡ ሲመጣ ከሱ ሳቤ ጋር የማይስማሙትን እንዲለቅ ያደርጋል። በለቀቁት ምትክ ደግሞ አዲስ ተስማሚ ተብሎ የሚታሰቡ ተጫዋቾች ይመጣሉ። የአሞሪም ቆይታ ስናየው ሳንቾ፣ ራሽፎርድ፣ አንቶኒ እንዲቆዩ ስላልፈለገ እንዲሰናበቱ አድርጓል። አሞሪም ወደ ዩናይትድ ከመጣ በኋላ ጥሩ ተጫዋቾች እንዲፈርሙ አድርጓል። አሁንም ቢሆን ግን ተጨማሪ የዝውውር መስኮቶችን ይፈልጋል ሲል ሁለቱም ሰዎች እንግዲህ ለአሞሪም ያላቸውን ድጋፍ ሰጥተዋል። ጉዳት ዜናን በተመለከተ እንግዲህ ሃሪ ማጌር እና ማቲያስ ዴሊክት ሙሉ ለሙሉ ከጉዳታቸው አለማገገማቸውን ተከትሎ ከአስቶን ቪላ ጋር ለሚደረገው አሰላለፍ ውጪ መሆናቸው ነው እየተገለጸ የሚገኘው። ሌላኛው መረጃችን እንግዲህ ማንቸስተር ዩናይትድ በጥሩ ለሜኑ የሚቀርብ የተጋነነ የዝውውር ጥያቄ ካለ ለማጤን ተዘጋጅቷል ተብሏል። በተለይም በሱ ምትክ ለአሞሪም ያጫወት ስልት የሚስማማ ተጫዋች ማስፈረም የሚችሉ ከሆነ ሜኖ ቢለቅም በምክንያት ሊሆን እንደሚችል ነው ክሪስ ዌለር የዘገበው። ስለዚህ ከፍተኛ የዝውውር ሂሳብ ከኮቢ ሜኖ ማንቸስተር ዩናይትዶች እንደሚፈልጉ ነው እየተገለጸ የሚገኘው። ክሪስ ዌለር አክሎ ሜኖ በማንቸስተር ዩናይትድ መለያ ስኬታማ የመሆን የዘውትር ህልም ቢኖረውም አዲስ ጅማሩና ክለብ ከመፈለግ ውጭ ሌላ አማራጭ እንደሌለው ይሰማዋል። ምንም እንኳን መደበኛ የጨዋታ ጊዜ እየተሰጠው ባይሆንም ልምምዱን ጠንክሮ መስራቱን እንደቀጠለ ነው እየተገለጸ የሚገኘው። ሜኖ ከማንቸስተር ዩናይትድ ጋር ያለው ግንኙነት አስቸጋሪ ደረጃ ላይ እንደደረሰና እየሻከረ መጥቷል። ሜኖም በአሞሪም ስር ምንም ተስፋ የለኝም ብሎ የሚያስብ ሲሆን ጥር ላይ የመግዛት አማራጭን ባካተተ የውሰት ውል ለመልቀቅ እያጤነበት እንደሆነ እየተገለጸ ይገኛል። የማንቸስተር ዩናይትድ የውስጥ ምንጮች ክለቡ ዶርጉን ካስፈረመ በኋላ እንዳጋለጠው ወይም አሳልፎ እንደሰጠው ይሰማቸዋል። አንድ የውስጥ ምንጭ ዶርጉ በኦልድ ትራፎርድ ያሳለፈው አስቸጋሪ የመጀመሪያ የውድድር ዓመት እንዳጠፋውም ገልጿልና ይሄ ተጫዋች እንግዲህ ጥሩ የሚባል ጊዜ በማንቸስተር ዩናይትድ ቤት እያሳለፈ አይደለም። አንዱ ዊንግ ባክ ሊኖረው የሚኖረው ኳሊቲን ያለው ተጫዋች ነው ማለት አይቻልም። ጥሩ ኳሶችን ወደ ፊት መስመር እያሳለፈ እንግዲህ ለፊት መስመር አጥቂዎች ሲሰጥ አልተመለከትንም እና ማንቸስተር ዩናይትዶችም በሱ ቦታ አዲስ ተጫዋች ለማስፈረም ፍላጎት አላቸው። እንግዲህ የእንግሊዝ ፕሪሚየር ሊግ ዳኞች ተቆጣጣሪ አካል ወይም ፒጂኤምኦኤል ማንቸስተር ዩናይትድ በተደጋጋሚ ያጋጠመውን የዳኝነት ስህተት ተከትሎ ላቀረበው ቅሬታ ምላሽ መስጠቱን ገልጿል። ከቀናት በፊት በቦርንማውዝ ጨዋታ በዳሎ በሴሜኖ መካከል በተፈጠረው ግብግብ ሴሜኖ ለማነቅ ቢያቃጣውም ዳኛው ግን እውነቱን በቢጫ ካርድ አልፎታል። በርካታ የማንቸስተር ዩናይትድ ደጋፊዎችም አጋጣሚውን ከዓመታት በፊት ካዝሚሮ ላይ ከተፈጠረው እውነት ጋር በማያያዝ ለተመሳሳይ ጥፋት ቀይ ካርድ አለመሰጠቱን ሲታዘቡና ሲናገሩ ነበር። ሆኖም እንደ ሜል ስፖርት ዘገባ ከሆነ ማንቸስተር ዩናይትድ በቅርብ ሳምንታት ውስጥ ከተደረጉት ሁለት የዳኝነት ስህተቶች በተመለከተ ለፒጂኤምኦኤል ቅሬታ አቅርበዋል። የመጀመሪያው በዌስትሃሙ ጨዋታ ዋን-ቢሳካ ሁለተኛ ቢጫ ካርድ የሚያስመዘዝ ጥፋት ቢያጠፋም ካርድ አለመመልከቱ ሲሆን፣ ሁለተኛው ደግሞ በወልቭዙ ጨዋታ ኳስ በእጅ ቢነካም ፍጹም ቅጣት ምት አለማግኘታቸው ነበር። በመሆኑም ፒጂኤምኦኤል ሁለቱም የዳኝነት ስህተት መሆናቸውን ማመኑ ሲናገር የማንቸስተር ዩናይትድ አመራሮች በተከታታይ እየተፈጸሙ በሚገኙ የዳኝነት ስህተቶች እየተበሳጩ መምጣታቸው ተዘግቧል። ቀያይ ሰይጣናቱ በቅርብ ሳምንታት ውስጥ ከዳኞች ኃላፊ ሃዋርድ ዌብ ጋር ስብሰባ ለማድረግ ያቀዱ ሲሆን ላጋጠሟቸው አይን ያፈጠጡ የዳኝነት ስህተቶችም ማብራሪያ እንደሚፈልጉ ነው እየተገለጸ የሚገኘው። እንግዲህ ከዚህ በፊት እንደዚህ አይነት ነገርን በተደጋጋሚ ስንመለከት ማንቸስተር ዩናይትድ በዳኝነት ስህተት ምክንያት ነጥቦችን ሲያጣ እየተመለከትን ነውና ይሄ ነገር ደግሞ ሊቀረፍ ይገባል። ለዚህም ነው እንግዲህ በይፋ ዩናይትዶች አቤቱታ ማቅረባቸው ነው በዛሬው ዕለት የተሰማውና ይሄ ነገር ወደፊት እንግዲህ በትንሹም ቢሆን ይቀረፋል ተብሎ ይገመታል። ምክንያቱም እንደዚህ አይነት ስህተት በዚህ ዓመት ብቻ ሳይሆን ባለፈው የውድድር ዘመንም እንደዚህ አይነት ስህተቶች ማንቸስተር ዩናይትድ ላይ ሲሰራበት ተመልክተናል እና ይሄ ነገር ደግሞ እንዲስተካከል ዩናይትዶች በይፋ ቅሬታን እንዳቀረቡ ነው እየተገለጸ የሚገኘው።
ማርከስ ራሽፎርድ በስፔኑ ክለብ ባርሴሎና ቤት በቋሚነት የመፈረም እድሉ እየጨመረ መጥቷል ተብሏል። የካታሎኑ ክለብ ማርከስ ራሽፎርድ ሁለገብነት ያደነቁ ሲሆን ራሽፎርድ ወደ ባርሴሎና ከመጣ ጊዜ አንስቶ ያሳየው ብቃትና አፈጻጸም አመርቂ ሆኖ ታይቷል። ራሺ ይህንኑ ብቃት በሁለተኛው አጋማሽ የውድድር ዓመት ላይ የሚያስመለክት ከሆነ የስፔኑ ክለብ ተጫዋቹን በቋሚ ዝውውር ከማንቸስተር ዩናይትድ የሚያስፈርምበት እድል ከፍተኛ እንደሆነ ነው እየተገለጸ የሚገኘው። ሩበን አሞሪም በቅርቡ በአራት ተከላካዮች ለመጫወት ፍላጎት አለው ተብሏል። እንደ ምክንያትነትም የተጠቀሰው ደግሞ አንዳንድ ተጫዋቾች ወደ አፍሪካ ዋንጫ በመሄዳቸው እንደሆነ እየተገለጸ ይገኛል። የተጫዋች እጥረት አለበትና ይህንን የተጫዋች እጥረት ለማካካስ ከዚህ በፊትም ይህንን መረጃ ሰምተናል እና ምናልባትም እንግዲህ ወደፊት በሚደረጉ ጨዋታዎች በአራት ተከላካይ የመጫወት ሀሳብ እንዳለው ነው የገለጸው። ጄምስ ዳከር የተባለ የዜና ምንጭ ነው ይህንን መረጃ እንግዲህ ያጋራው። እንግዲህ ሩበን አሞሪም ይታወቃልና ምን ያህል ለታክቲኩ ታማኝ እንደሆነና ይህንን ታክቲኩን ይቀይሯል የሚለውን ነገር ደግሞ ሁላችንም አብረን የምንመለከተው ይሆናል። የ2025 የክረምቱ የዝውውር መስኮት በፕሪሚየር ሊጉ ከፈረሙ ተጫዋቾቹ ውስጥ እስካሁን ድረስ ባሳዩት አቋም ሁስኮርድ ምርጥ ያላቸውን 10 ፈራሚዎች ይፋ አድርጓል። ከወልቨርሃምፕተን የፈረመው ብራዚላዊ መስመር አጥቂ ማቲያስ ኩኛ 7.06 ሬቲንግ በማግኘት በአራተኛ ደረጃ ላይ መቀመጥ ችሏል። ማቲያስ ኩኛ በዚህ ዝርዝር ውስጥ ተካቶ ብሪያን ምቤሞ ከዝርዝሩ ውጭ መሆኑ መረጃውን አስገራሚ አድርጎታል። በተለይም እንግዲህ በቅርብ ጊዜያት ብሪያን ምቤሞ በጣም ደካማ እንቅስቃሴን እያስመለከተ ነው። ነገር ግን በተደጋጋሚ ሳምንቶች በጣም ድንቅ ብቃት ማስመልከቱን ተከትሎ ከምርጥ ፈራሚዎች ውስጥ ይካተታል የሚል ሀሳብ እንደነበረ ይታወቃል። የማንቸስተር ዩናይትድ የቡድን ግንባታ ቀጣይ ምዕራፍ ዋነኛ የትኩረት ማዕከል የመከላከል መዋቅሩን ይሆናል ተብሎ እንደሚታሰብ እየተነገረ ይገኛል። ክለቡ ዕድሜያቸው ከ25 ዓመት በታች የሆኑ የመሃል ተከላካዮችና ዊንግ ባኮችን ኢላማው ሊያደርግ እንደሚችልም ነው እየተገለጸ የሚገኘው። በማጥቃቱ ረገድ በጣም ድንቅ እንቅስቃሴን እያሳየ ይገኛል። ያው በመከላከሉ ረገድ ያለበትን ክፍተትም ለመሙላት አዳዲስ ተጫዋቾችን ለማስፈረም ሀሳብ እንዳላቸው ነው የተገለጸ የሚገኘው። እንግዲህ በዲሴምበር ማንቸስተር ዩናይትድ 2025 የፈረንጆቹ 2025 ከማለቁ በፊት ከአስቶን ቪላ ጋር ከሜዳ ውጪ ከኒውካስትል በሜዳውና ከወልቨርሃምፕተን ጋር በሜዳው የሚጫወት ይሆናል። እነዚህን ጨዋታዎች ነጥብ ለማግኘት ይጥራል ተብሎ ይጠበቃል። ምክንያቱም ተጋጣሚዎቹ በጣም ከባድ እንደሆኑ የሚታወቅ ጉዳይ ነው። ማንቸስተር ዩናይትድ በዚህ ጥር ወይም ክረምት ሁለት ልምድ ያላቸውን የአማካኝ ስፍራ ተጫዋቾች ማስፈረሙ አይቀሬ እንደሆነ ታማኙ ቢኤን ጃኮብ ዘግቧል። ከነዛም ውስጥ እንግዲህ ኢሊዮት አንደርሰን እና ካርሎስ ባሌባ በዝርዝር ውስጥ እንደተካተቱ ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ የቦርንማውዙን የፊት መስመር ተጫዋች አንቶኒ ሴሜኖን የማስፈረም ፍላጎት እንዳለው ከዚህ ቀደም መገለጹ ይታወቃል። ሆኖ ማንቸስተር ዩናይትድ ሴሜኖን ለማስፈረም ከሌሎች የተጫዋቹ ፈላጊ ክለቦች አንጻር ፉክክሩን እየመራ እንደማይገኝ ተገልጿል። ነገር ግን ቀያይ ሰይጣኖቹ በክረምቱ የዝውውር መስኮት ሴሜኖን ለማስፈረም ጥረት ማድረጋቸው አይቀሬ እንደሆነ ተመላክቷል። ማንቸስተር ሲቲ፣ ሊቨርፑል እንዲሁም አርሰናል ሌሎቹ የተጫዋቹ ፈላጊ ክለቦች እንደሆኑ የሚታወቅ ጉዳይ ነው። ሌላኛው እንግዲህ ዩናይትድ በዩቬንቱስ ኮከብ የሆነውን እንግዲህ ኬናን ይልድዝ ላይ ፍላጎት እንዳለው ተሰምቷል። ቀይ ሰይጣኖቹ ተጫዋቹን በቀጣይ ክረምት የዝውውር መስኮት የማስፈረም እቅድ መያዛቸውን ተጠቁሟል። ሆኖም የሴሪያው ክለብ ከተጫዋቹ ዝውውር እስከ 100 ሚሊዮን ዩሮ እንደሚፈልግ መገለጹ የሚታወቅ ጉዳይ ነው። ይህንን ተጫዋች ማግኘት እድሉ ጠበብ ያለ ይመስላል። የቱርኩ ክለብ ቤሺክታስ የማንቸስተር ዩናይትድ ግብ ጠባቂ አልታይ ባይንድር ዋነኛ የዝውውር ኢላማቸው ማድረጋቸው ተገልጿል። የቱርኩ ክለብ አልታይ ባይንድርን በቡድናቸው ውስጥ ቋሚ ተሰላፊ ሆኖ እንዲጫወት ለማድረግ እቅድ መያዛቸው ተሰምቷል። አልታይ ባይንድር ለማንቸስተር ዩናይትድ የበላይ ኃላፊዎች የልቀቁኝ ጥያቄ የሚያቀርብ ከሆነ ዩናይትዶች በቂና ተስማሚ የዝውውር ጥያቄ ከቀረበላቸው ተጫዋቹን ለመልቀቅ ዝግጁ መሆናቸው ተጠቁሟል። የ27 ዓመቱ ቱርካዊ ግብ ጠባቂ በማንቸስተር ዩናይትድ በቂ መጫወቻ እድል ባለማግኘቱ ከማንቸስተር ዩናይትድ የመልቀቅ ፍላጎት እንዳለው ነው እየተገለጸ የሚገኘው። በአዲስ ቪዲዮ እስክንገናኝ መልካሙን ተመኘው።